እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ነው። በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ተስዕሎተ መልክ ወይም አይኑን እጁን እግሩን ሰጠው፣ ያ 40 ቀን ሞላው ማለት። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነው ማለት በዛ በተሰጠው አካል የሚያደርገው ነገር እሱ እጅ ላይ ያለ። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን እድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ሕፃናት በእናታቸው ማህፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል። ተስዕሎተ መልክ ይፈጸምላቸዋል። አይናቸው፣ ጆሮአቸው፣ እግራቸው ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ማህፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። የ40 ቀን እድል በነገራችን ላይ በሃይማኖቱም በሳይንሱም በጣም የሚደገፍ ጽንሰ ሐሳብ ምንድነው? አንድ ልጅ ሲጸነስ 40 ቀን ሲሞላው በሳይንሱ ደግሞ 8 ሳምንት ሲሞላው ሙሉ አካሉ ያልቅ ማለት ሁሉም ኦርጋኖቹ ተሟልቶ ልጁ አድጎ ሁሉም አካል 2 እጅ 2 አይን 2 እግር የሚለው ሁሉ ነገር ይኖረዋል። ከዛ በኋላ ሳይዙ ነው እንጂ እየጨመረ የሚመጣው ጨርሷል ማለት ነው። እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን እድሌ ይላሉ። ታዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅሁን አንተ ደንቆሮሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነጻነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በቀና በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነጻነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይ ይፈቅድ ሞቶ ለኃጥ አላ ይትመየጥ ሀቤ፣ የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን እድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ። ምክንያቱም የተወሰነልንን ስለምናገኝ
ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምን ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርህራሄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። በርህራሄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባህሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማኅፀን ልከ ውሃውን አርግተ ተስሎተ መልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድን ነው? ተስሎተ መልክ ይባላል በግዕዙ። እግዚአብሔር መልኩን ሳለው ቀረጸው። አካሉን መልክ የሚባሉት እያንዳንዱ አካላት መልካ እንደዚህ እንላለን። እያንዳንዱ አካል ማለት ነው። እና ተስሎተ መልክ ወይም አይኑን እጁን እግሩን ሰጠው። ያ 40 ቀን ሞላው። ስለዚህ ሙሉ ሰው ሆነ። እድሉ የዛን ቀን የተወሰነ ማለት በዛ በተሰጠው አካል የሚያደርገው ነገር የሱ እጅ ላይ ያለ ነው። ስለዚህ ምን ይላል አሁን በዚህ በጾሙ በደብረ ዘይት ቀን የሚቀደስ ቅዳሴ ቅዱስ አትናቴዎስ የሚባል የደረሰዋል። በ40 ቀኑ ድሃ እንዲሆን ታደርገዋለህ፣ ባለጸጋም ታደርገዋለህ ማለት በ40 ቀኑ ጽንስ ውስጥ እያለ ድሃ ሀብታም ይሆናል ማለት አይደለም። ድሃም ሀብታም ሊሆን የሚችልበትን ሙሉ አካል ሰጠው። ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ቢኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል። ስልጣኑ ግን የሱ ነው። ከዛ የዛ ሰው ውሳኔ ነው። የ40 ቀን እድል ማለት እሱ። ስለዚህ ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። ምክንያቱም ሰው ሆኖ የተፈጠረ ዕለት ነው ያበቃው። እግዚአብሔር ያን ቀን የ40 ቀን እድል ሰጥቶናል ማለት ይሄ ሳይንሱም ሃይማኖቱም የሚያየው ሰው ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቆ እምቃልከ ትትኮነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል። ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ ስራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን እድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ